መለክ ምንድነው መለክ ሁሉም እኛን ይጠብቀናል እሱ የሚያየን እኛ የማናየው ነው እሺ ደግሞ አባትሽ እዚህ ውስጥ ነው ያለው ሁሌም ያይሻል አንቺን ሳይ ሁሌም ደስ ይላል እሺ እናው ነበር እኔን ይየይን ምንም እንደተናደድክብኝ ነው ልጅ ለመሆኑ ጄሪ ጋር ሄድክ ፕሌኑ የሚያርፈው 12 ሰዓት ተኩል ነው ደግሞ የሚያመጣት ሌላ ሰው አዘጋጅቻለሁ የኔ መኪና ጋራጅ ነው ያለው ለዛ ነው እንደዛ ያርኩት አሁኑኑ ጄሪ ጋር አበባ ይዘህ ሄደህ ተቀበላት እንደባል ተንከባከባት አሉ እሱን እንኳን ማድረግ አልችልም አሁን ይልቅ ከሰው ጋር ነኝ በኋላ ነገር እኔ ታማሚ እናት አለች እሷን ማስተማመን ብዙ ነገር ሐሳብ አለብኝ ለጓደኛዬም ደግሞ ከጎኗ መሆን ያለብኝ ሰዓት ላይ ነኝ ያለሁት ማናስ ደግሞ ቃል ትባላለች የረጅም ጊዜ ጓደኛሞች ነበር እንዴት ሰው ሆኖ ሰው ላይ እንዲህ ነገር ያደርጋል ያውም የገዛህቷ ላይ እንዴ ቆይ ህይወት አጭር መሆኗን አታውቅም በዚች አጭር እድሜያችን እኮ ብንችል ጥሩ ነገር ሰርተን የምንመሰገንበትን ነገር አድርገን ማለፍ ነበረብን እንዴ ሰው እንዴት ለክፋት ይሄን ያህል ጭንቅላቱን ያስጨንቀዋል እኔ ትክክል ነው ታስቢያለሽ እሺ በቃ አትናደጂ ከናታ ጋር እኮ ሳወራ ነው ሁሉ ነገር ቅልል ያለኝ አቶ ግርማ እኔ ካንተ ባላቀም ልጅህን ከበፊቱ የበለጠ ልታጣው ትችላለህ አንቺ ባክሽ ስለዚህ አይነት ነገር አይገባሽ እንዲያውም ከዚህ በበለጠ ልጅን የምቀርብበት ጊዜ የለኝም እኔ ፍቅረኛዬ በህይወት እያለ ምን አይነት ሰው እንደነበርኩ ታውቂያለሽ አይደል መቼም እኔና አንቺ ለረጅም ጊዜ አንድ ጋር ሰርተናል ካንቺ በላይ የሚያቀኝ የለም እሷ እኮ ያንተ ኃላፊነት ነች አልገባህም እንዴ ሚስትህ ነች ሚስት በቃ ቻው እደውላለሁ ያንተ መክሰር እሱን የሚያሳጣው ገንዘብ ይኖራል አንተ ስታገኝ እኮ ሁላችንም እናገኛለን የኔ ቆንጆ አንቺ እንደምታስቢው ሌሎቹ የሚያስቡልኝ ይመስልሻል ከሃዲው ከኔው ይሁን ከውጭ ሰው ይሁን ገና አልተረጋገጠም ምናልባት ተቀናቃኞቻችን ሊሆኑ ይችላሉ እነሱን መጠቀቅ ሳይኖርብን አይቀርም ካሁን በኋላ ተጠነቀቃለሁ ድጋሚ እንደዚህ አይነት ስህተት አላደርግም እኔ ምንሽ የኔ ልጅ ሻንጣውን ልውሰድልሽ በዛውም ክፍልሽን ላሳይሽ ወይስ ምን ይሻላል አይ ቆይቼ እወጣለሁ ደግሞ ቆይ ቤት ነው ለምንድን ነው ሰው የላከልኝ ራሱ እኮ ነበር መምጣት የነበረበት ዳዲም እኮ እሱ ነበር ይቀበልሻል ያለኝ ደስታ ናሆ ደስታ ናሆ የኔ ፍቅር እንዴት እንደናፈቀኝ ብታይ ባቢ እንዴት እስቲ ትጂ ቆይ አረፍ በይ እስቲ የምን ደስታ እንጠሪብን የማንች ደሞ ደስታ አረፍ በይ እስቲ ተሳስቼ ሊሆን አይችልም በጭራሽ አንቺ ደስታ ነሽ አይ የኔ እህት ተሳስተሽ ነው እኔ አልማዝ ነው መባለው ደስታ አይደለሁም አዎ ምናልባት ከ6 እና ከ7 አመት በላይ ቆይታለች ትጂ የምን ሆነች ነው ሁላችንንም እኮ ግራ አጋባሽ ደሞ የማናት ደስታ እስቲ አረፍ በይ ቁጭ በይ እስቲ ባቢ ለምንድን ያልመጣው እየጠበቅኩ ነበርኩ ማይመች ሁኔታ ውስጥ ነው ያልመጣሁት
ቆይ እኔ ምንም እየገባኝ አይደለም። አንተ ያቶ ግርማ ልጅ ነህ እና ደግሞ የሷ ባል? አዎ ናርዶስ ልክ ነሽ። አንቺና ልጄ ትተዋወቃላችሁ እንዴ? ቆይ ናርዶስ እንዳሰብኩት አይደለም አይደል? አንድ ትምህርት ቤት ነው የተማርነው። ከኔ ልክ ደግሞ እህቴን በደንብ ይቀርባታል። ግን እንዳገባ እስከዛሬ አላውቅም ነበር። ናሆምዬ ና ተነስ፣ እጅህን ታጠብና ምግብ እንድትበላ። እርግጠኛ ነኝ አሁንም እንደረሳች ነች እንጂ ራሷ ደስታ ነች። ቆይ እንዴት ነው እዚህ ቤት ልትገባ የቻለችው? እንዴት ልትገባ ቻለች? ግን እያስመሰለች ቢሆንስ? ሁሌ ጫፍ ላይ ስደርስ እንዳሰናከለችብኝ ነው። ልጅ ያለን ራሱ መሰናክል ነበረች። ባቢዬ ግን ደህና ነህ? እንደማታውቀኝ ከሆነ እየሆንክብኝ ያለኸው። ለብዙ ጊዜ ስላልደወልኩልህ ተቀይመኝ ነው አይደለ? አዎ ለዛ ነው። ስላልደውሽልኝ አዝኜ ነው። አሁን ግን መጥቻለሁ። ደግሞ እኮ ላንተ ብዬ ነው የመጣሁት። እስከዛሬም ደግሞ ስላልደወልኩልህ በደንብ እቀጣለሁ። ምንድነው የሁሉ መቆዘን? ወደ ተዘጋጀለን ራት እንሂድ እንጂ ተነሱ ዳይ አልማዝ ሁሉም ዝግጁ ነው? አዎ ተዘጋጅቷል። በጣም ጥሩ በጣም ጥሩ በጣም ጥሩ። ምንድነው አንተ ስራት አይኖርም እንዴ? ምግብ የገቅራ ይቀርበልህና አትበላም እንዴ? አቶ ግርማ ምን ላምጣ? ምን ልጨምር? ሁሉም ሁሉ ነው። ተመስገን። ሂጂ ወደ ስራሽ። እሺ እኔ ገብቼ ሻይ ምናምን ላፍላላችሁ ይሻላል። አልምዬ የማገዝሽ ነገር አለ? ይሄንን ሁሉ ምግብ አንቺ ነሽ ያዘጋጀሽው? መቼም ደክሞሽ ይሆናል። ኦ ማይ ጋድ! አንተ ኪችን ልትገባ? አዎ ምን ነው? ከሰለጠና ጋር ነው የመጣሽው? ማለቴ ይሄ ሊገርምሽ አይገባም። ያ ግን ደግሞ እዚህና እዛ ይለያያል። ደግሞ እኮ አንተ የኔ ጓለ ሊያውም ደግሞ ቤቱ ሰራተኛ እያለ ኪችን መግባት የለብህም። በጣም ይገርማል። ቆይ ግን በህልሜ አይደለም አይደል? በመጀመሪያ ነው አሁን ቤት መገኘቴ፣ ከዛ ደግሞ እድ ሴት ሚስቱ ነኝ ብላ መዘላበዱ። ግን ደግሞ እንደዛ ስትል ምንም አልተቃወማትም። ስለዚህ ልክ ነው ማለት ነው። አይ አሁን ደግሞ ከቃል ቀጥሎ ከዚች ጋር ልጣላ ነው። ወይኔ በቃ ቃልን ተጠቅሞ ጣላት ማለት ነው። በጣም ይገርማል። ስትሰማ ምን እንደምትል ማየት ፈልጋለሁ። ያ ቀይ ፊቷ ሲቀያየር ታየኝ። ቆይ እቺ ደግሞ እንዴት ነው የሚያመናቅራት? እሱ ግን በጣም አስመሳይ ነው። ግን ቢሆንም ከሁሉም ነጥቄ ግል ያደርገዋለሁ። በጣም ሀብታም ነው፣ ቆንጆ ነው። አሁን ገባኝ። ያቺ ቃል ኪዳን ይህን ሀብቱን አይታ ነዋ ያጠመደችው። ግን አሁን ተቀናቃኝ መጥቶባታል። ምን ነው ናርዶስ ልጄ፣ ምግቡ አልተመቸሽ ነው? ይቀየርልሽ። ኧረ እየበላው ነው። በጣም ቆንጆ ነው። ምንም እኮ የቀረበልሽን አልበላሽም። እኔ የምልሽ ጅርዬ፣ እንዴት ነበር ጉዞ? ያ ግርምሽዬ ትንሽ ያደክማል። ግን እዚህ መምጣቴን ሳስብ ብርታት ሆኖኝ ነበር። ባቢዬንም እስከማገኘው በጣም ቸኩዬ ነበር። ግን በጣም አስቀይሜ ያለው መሰለኝ። ሊያየኝ ራሱ ፈቃደኛ አይደለም። እያየሁ አይደል? ቀና ብሎ ራሱ እኮ አላየኝም።
እኔ የምልህ አባዬ ከቴቴ ጋር የት ነበር የተዋወቃችሁት? ከሷ ጋር የተዋወቅ ነው አንቺ ከመወለድሽ በፊት ከእናትሽ ጋር ለመግባባት ስሞክር ነው። የዛን ጊዜ እሷም ለኔ ደረሰች። ለመነሳት ከብዶኝ በወደቅኩበት ሰዓት ነበር። ያኔ በጣም አዝኜ ነበር። እናትሽ ያንን ደብዳቤ አስቀምጣ ስትሄድ በጣም አዝኜ ነበር። ቲጂም የዛን ጊዜ ደረሰችልኝ። እኔም አገባኋት። ሳገባትም እርጉዝ ነበረች። ምን አባዬ? ቆይ ማን ነበር ያረገዘችው? እንዴ ናርዶስ ያንተ ልጅ አይደለችም? እኔንም ማመን አልችልም። ምንድነው ያልኩት? እባክሽ ልጅ እንዳልሰማሽ ቁጠሪው። አይ አባዬ ከዚህ በኋላ ምንም መደባበቅ አያስፈልግም። ደሞ አታስብ፣ እኔ ለማንም አልናገርም። እሺ እንደማትናገሪ ማቃለሁ፣ ግን ለናርዶስ ያለሽን አመለካከት እንዳትቀይሪባት። አባዬ እሷ እንዳትባት ቁጥረኝም፣ እኔ ግን ወዳታለሁ። ባህሪዋ ግን ትንሽ ይከብዳል። አውቃለሁ። ወደ ጥያቄ ሲመለስ ቲጂ ለኔ ጥሩ ነበረች፣ ምንም ችግር ውስጥ ብትሆንም። ደግሞ ከመጀመሪያው እናትሽን ስለምወድ ነው እንጂ ተወደኝ ነበር። ስለዚህ እናቴ ካንተ የምትለይበትን ጊዜ ጠብቃ መጣች። አባዬ ግን እናቴ ለምን ጥላህ እንደሄደች አስበው ታውቃለህ? በጣም ብዙ ጊዜ ካጣኋት ጀምሮ ለምን ስልኖር ያለው መልሱን ግን የምታውቀው እሷ ብቻ ነች። እኔ ግን ሌላም ሰው የሚያውቅ ይመስለኛል። ምን እያልሽ ነው የኔ ልጅ? ምክንያቱን ከሷ ውጭ ማን ሊያውቀው ይችላል? ንገሪኝ እስኪ። ምናልባት አንተ እንዳልከው እናቴን አስፈልጣ የምትወዳት ከሆነ እቴቴ ካንተ እንድትርቅ የሆነ ነገር አርጋ ከሆነስ? በስመ አብ የኔ ልጅ ምን እያልሽ ነው? አንዳንድ ጥርጣሬዎች ጥሩ አይደሉም። አንዳንድ ጥርጣሬዎች መርዝ ሊሆኑ ይችላሉ። እነሱን ከልብሽ ውስጥ ማውጣት አለብሽ። እሺ አባዬ እቴቴን የዚህን ያህል የምትተማመንባት ከሆነ እኔ ባንተ ሐሳብ እስማማለሁ። እንደዚህ አይነት መጥፎ ሐሳብ እንድታስብ ስላደረኩ በጣም ይቅርታ። ግድ የለም ልጄ፣ ባህሪሽን አትቀይሪ። ቁርጠኛ እንደሆንሽ ከድሮ ማውቃለሁ። እኔ ግን ደግሞ ጓደኛዬ ሲገደል ካየሽ በኋላ በብዙ ነገር ተቀይረሻል። ብዙውን ጊዜ ውሎሽን በግልጽ አትናገሪም። ያው ከቤት ስትሄጂ ወዴት እንደምትሄጂ ስለማትነግሪኝ ነው። እሺ አባዬ አንተ አታስብ፣ እኔ በራሴ ችግሮችን መወጣት እችላለሁ። ነገሮችን እንዴት በትዕግስት ማለፍ እንዳለብኝ ያውቃለሁ። እሺ ልጄ፣ አንቺ ብቻ ደስተኛ እንድትሆኝልኝና ጠንክረሽ እንድትቆሚልኝ ነው የምፈልገው። የኔ ልጅ እናትሽም እህትሽም ይቆያሉ መሰለኝ። እኔ ገብቼ ልረፍ። እንዴ አባዬ ብላ እንጂ። ይብቃኝ የኔ ልጅ፣ በጣም ጠገፍኩ። ትንሽ ብትበላ ደስ ይለኝ ነበር፣ ግን ካልክሽ አባዬ አንድ ነገር አንተ መጠየቅ እችላለሁ? ምንድነው ልጄ? ጠይቂ። የናርዶስ አባት ማን ነው? ልጄ እንድትረሺው ነግሬሽ ነበርኩ። በስተት ነው ካንደበቴ የወጣው። ማወቁ ምንም አይጠቅምሽም። እሺ አባዬ በቃ አትበሳጭ። እኔ እኮ ማወቅ ስለፈለኩ ብቻ ነው። ይህንን ማወቅ አይጠቅምሽም። ደህና ደሪ። ወይዘሮ ትዕግስት እኔን ያለ እናት አስቀርተሽ ልጅሽን በአባት እቅፍ እንድታድግ አደረግሽ። ይገርማል። እኔ ከልጅነቴ ጀምሮ የአባቴን ጠረን አላውቅም። ያንቺ ልጅ ግን ስትወለድ ጀምሮ የአባትን ጠረን እንድታውቅ አድርገሽ አሳደግሻት። እኔ ግን ገና በጨቅላ ሕፃንነቴ እናቴንም አባቴንም ነጠቅሽ። ዋጋሽን ነው ማስከፍልሽ። አለቅሽ።
እባክሽ እንዴት ነሽ ታዲያ? እንዴ ምን እያረግሽ ነው? ቆይ እያሳመምሽኝ እኮ ነው። ቆይ ምን እያረግሽ ነው? ለምንድን ነው እንደማታውቂኝ የምታስመስዩ? እስኪ ንገሪኝ፣ ንገሪኛ። ለምንድን ነው እንደማታውቂኝ የምታስመስዩ? ቆይ ምንድን ነው ብትይው? ማነሽ? ምንድን ነሽ? አረ እውነትሽን ነው? አታውቂኝም? እኔ አላወቅኩሽም። ቆይ ቢላውን ካንገቴ ላይ አንሽና ስለምንድንና ስለማን እንደምታወሪ ንገሪኝ እባክሽን። ምናልባት ከሰው ጋር ተመሳስዬብሽ እንዳይሆን እባክሽን። እኔን ለመበቀል ነው አይደል እዚህ ቤት በሰራተኝነት የገባችው? እኔን ለመበቀል ነው? አታስታውሽኝም? አታውቂኝም? እኔን ትዕግስትን አታውቂኝም? በቃ አንገሽን ቀንጥሽ ስትለው በዚህ ቢላ በደንብ አስታውስሻለሁ። በደንብ ታውቂኛለሽ። እሺ ገባሽ አይደል? አንቺ እማትረቢ ውሻ። እቺ እማትረቢ ይኸውልሽ እኔን እንደዚህ እያደረግሽ ማለት ነው በዚህ መልኩ ድራማ ልትሰሪብኝ አትችይም። እሺ ገባሽ አይደል? ምንም ያክል ድራማ ብትሰሪ እኔን አትሸውጂኝም። ምክንያቱም እኔ ትዕግስት ነኝ። የማትረቢ እንዳንቺ አይነት ደግሞ እኔ ሊሸውደኝ አይችልም። እሺ ገባሽ አይደል? ገባሽ አይደል? እኔ ትዕግስት ነኝ። ገባሽ? በእንደዚህ አይነት ድራማ አይደለም እኔ ላይ የምትሸውጂኝ። ማትረባ ማንነቷን ቀይራ በሌላ ልትሸውደኝ እኔ ልትሸውጂኝ? ወይኔ ፈጣሪ ሆይ ሞታ ይሆን እንዴ? እቺ መቼም አትሞትም። እምትሞቺ ቢሆን ከዓመታት በፊት ነበር የምትሞቺው። ጀርዬ የኔ ልጅ አባትሽ አብሮሽ እንደሚመጣ ነበር የነገረኝ። ምን ነው? ምን አጋጠመው? እኔ እንጃ ገምሽ፣ ያው ስራ በዝቶበት ይሆናል። እንደዛ ባይሆንማ ለኔ ሲል አብሮኝ ይመጣ ነበረ። ለነገሩ ቃል ቢገባልኝ እንደማለቀው ስለሚያውቅ ነው ያልነገረኝ። ናት ተነሽ ልጅ። አቶ ግርማ በጣም አመሰግናለሁ። ጥሩ ናት ነበር። ተነሽ። ቆይ እስቲ ከቅድም ጀምሮ የምትወዛገቢ ምን ሆነሽ ነው? ተረጋጊ እስቲ ተረጋጊ። ምንድን ነው የሆንሽው? ትክክል አትመስይም። ከቅድም ጀምሮ በጣም ተወዛገብሽ። አይ ለምን ፈልጌ ነው? ለትንሽ እንጂ ቁጭ እኔና እሷ የምናወራው ነገር አለ። እናስ ምን አይነት ችግር ያለበት? በሷ ምክንያት እኮ እራታችንን እራሱ በስነ ስርዓት መመገብ አልቻልንም። እኔ እንጃ ዛሬ ምን እንደሆነች እኔ ራሱ አልገባኝም። ግን እሷን ወክዬ እኔ ይቅርታ ልጠይቅሽ። በጣም ይቅርታ። አይ አስፈላጊ አይደለም። ግን እኔን ለመቀበል ፕሮግራም ተዘጋጅቶ እዚህ ራስ ላይ ምንም የማይመለከተው ሰው መገኘቱ ምንም አልገባኝም። ናሆሜ አንድ ነገር ልትል ትችላለህ? ለምንድን ነው እነሱ እዚህ ራስ ላይ ተጋበዙት? አንተና ግርምሽ በቂ አይደላችሁ እንዴ? እኔ ምንም አውቀው ነገር የለም። ስለዚህ ነገር ከአባዬ ጋር ብታወሩ ይሻላል። ቆይ ግን ናሆሜ ዛሬ ምን ሆናል? እንዳታወራ ተብለሃል እንዴ? እኔን እንኳን ተወኝ፣ ግን ልጅቷ እኮ ጓደኛዬ ነው ስትል ነበር። ቢያንስ እሷን አታወራትም? ለምንድን ነው እንደማታውቃት የምትሆነው? በቃ እኔ እረፍት ማድረግ ፈልጋለሁ። ደህና እደሩ። ባቢ የኔ ፍቅር፣ ቆይ ለምንድን ነው እንደዚህ የምትሆነው? እኔ እኮ ሀገር አቋርጬ የመጣሁት ስላንተ ስለሆነ አይደል እንዴ? ምን ሆነሽ ነው? ውሃ ላምጣልሽ? ምንድን ነው ያልሽው? ባቢ አትጨነቅ፣ ደህና ነኝ። አየህ ትንታ ብቻ ነው።
ይቅርታ አድርጊልኝ በቃ አትጨነቂ። ውይ የኔ ፍቅር እኔ እኮ ምንም አትጨነቅልኝና ማታስብልኝ ነበር የመሰለኝ። ግን አሁንም እንደድሮ ተወደኛለህ። እኔ ወደ ክፍሌ ልሂድ። አንቺም ስለደከመሽ በጊዜ ተኚ። እንደሚወድሽ እኔም ማየት ይችላልው። ግን እኔም ሴት ስለሆንኩኝ እንደዚህ ያፈቀርሽው በኋላ ልብሽ እንዲሰበር አልፈልግም። ይሄ ደግሞ ምን ማለት ነው? ለምንድን ነው ልብ የሚሰበረው? አንዲት ሴት ህይወት ውስጥ አለች። ጭንቀቱን ስመለከት ነበር። ላንቺ እንዴት ማስረዳት እንዳለበት በጣም ግራ ተጋብቷል። ግን ያው እሷን አይፈልጋትም። ያው ታውቂያለሽ ስለ ጥቅመኛ ሴት ላንቺ አልነግርሽም። ካልተፈለገሽ ታዲያ ባለ አጠገብ ምን ትሰራለች? እንደምትያት አሁን ሚስቱ መታለች። ያንቺ ስርስሩ ማለት አስፈላጊ አይደለም። ከህይወቱ ውጪ አለዛ ግን እኔ ቆራርጬ እንደማስወጣት በደንብ አርገሽ አስጠንቅቀሽ ንገሪያት። እኔን አትሰማኝም። ሁሌ ክብሯን እንድትጠብቅ ራሷን እንድታከብር ከሱ እንድትርቅ ስነግራት ግን ያው እኔ ለናሁም ፍላጎት ያለኝ ነው የሚመስላት። እውነትሽን ነው? ቆይ ግን አንቺ ምን ሆነሽ? ተወጇለሽ እንዴ? አረ በፍጹም የትምህርት ቤት ጓደኛሞች ብቻ ነን። ግን አሁን በጣም ተቀይሜዋለሁ። ስላንቺ አንድም ቀን ነግሮኝ አያውቅም። በጣም ድብቅ ሰው። አንድ ነገር ላስቸግርሽ። ምንድነው? በህይወት ውስጥ ስላለችው ሴት እኔ ማወቄ እንዲያውቅ አልፈልግም። እና ደግሞ እኔና አንቺ ከዚህ በላይ ብንቀራረብ ደስ ይለኛል። ማለቴ ጓደኛሞች ብንሆን። እንደሰማሽው እኔ ለብዙ አመታት እዚህ ሀገር ውስጥ አልነበርኩኝም። እማዋየውና ሀገሩን በደንብ የሚያሳየኝ ሰው ያስፈልገኛል። በጣም ደስ ይለኛል። ይገርምሻል እኔ ከናሁም ከቅዱስ ውጪ ምንም ጓደኛ የለኝም። እንደዛ ከሆነ በጣም አሪፍ። ከነገ ጀምሮ ሀገሪቷን በደንብ እንዞራታለን። ከዛ ደግሞ ያቺን ሴት አግኝቼ ከባሌ አጠገብ እንድትርቅ በደንብ አድርጌ ያስጠነቅቃታለሁ። ከቻልሽ ስለኔ ስቶፊት እንዳታንሽ። እኔ እንደነገርኩሽ ካወቀች ከናሁም ጋር እንድንጣላ ማትፈነቀለው ነገር የላት። ቆይ ምንድነው? ልጄን አልወደድሽም? ቆይ ስትመጡ እኮ እዚህ ቤት እንደምታድሩና እንደምትቆዩ ነበር የነገርሽ። ቆይ የተፈጠረ ነገር ምንድነው? ምንም አይደለም አልኩ አይደለ እንዴ? ግን ለትንሽ ጊዜ እዚህ ቤት መምጣቱን አራዝሜዋለሁ በቃ። ምን? አልገባኝም። ቆይ ሰራተኛችንን የት ነው የምታውቂያት? አይ አላውቃትም። የመልክ መመሳሰል ብቻ ነው። ደግሞ እዚህ ቤት አልመጣም ያልኩት በሱ ምክንያት አይደለም፣ ተረዳኝ። ያራዘምኩበትን ምክንያት ሌላ ጊዜ እነግርሃለሁ። ይልቅ ቶሎ ብለህ ልጅህን ከልጅቷ አጋባና የምትፈልገውን ገንዘብ ውሰድ። ግን ሁኔታውን ሳይሆን ልጅቷን የወደዳት አይመስለኝም እና ጥሎ እንዳይጠፋ በጣም ተጠንቀቅ። ግድ የለሽም፣ ይሄ ምንም አያሳስብሽ። ልጅቷን መተው አይችልም። ግን አንቺ ሐሳቡን ያስቀየረሽ ጉዳይ ምንድነው? ሐሳቤን እኮ አራዘምኩት እንጂ አልተውኩትም። ግን ከልጄ ጋር ብዙ የሚጨርሳቸው ነገሮች ስላሉኝ ትንሽ ጊዜ ታገሰኝ። እሺ አንቺ እንደፈለግሽ ጊዜ መቆየት እችላለሁ። ግን አደራሽ ባልሽ ጋር ሄደሽ እንዳትቀርብኝ። አታስብ፣ እሱን በፍጹም አላደርገውም። ሁሉም የእጁን ማግኘት ስላለበት ሐሳቤን አልቀይርም። ቆይ ይሄ ደግሞ ምን ማለት ነው? ባለቤትሽ ያደረገሽ ነገር አለ? አንድ ነገር አድርጎሽ ቢሆን ወይም ከሆነ በዚህ ሰከንድ ውስጥ ነው ማጠፋው። አታስብ፣ ሰዎች ላደረጉብኝ ነገር እኔ ራሴ ነኝ የምጨርሰው። የማንንም እርዳታ አልጠብቅም። በቃሽ፣ አንቺ ብቻ ራስሽን ጠብቂ። በቃው መሄድ አለብኝ። ላደረክልኝ የራት ግብዣ ለኔም ለልጅም በጣም አመሰግናለሁ። ይሄ ቤት እኮ ላንቺም ለልጅሽም ክፍት ነው። እሺ ቆይ የሚያደርሳችሁ መኪና በር ላይ አለ። ተረጋጉና ትሄዳላችሁ። እንዴ ከናርዲ ጋር እኮ ተግባብተን እያወራን ነበር። ለዛሬ እዚህ ማደራችሁ? አይ በጭራሽ አትችልም። የምንጨርሰው ጉዳይ አለ። በጣም አስቸኳይ ነገር ነኝ።
ምን አለበት ሰው እኮ ትናፍቃለች ጓደኛዋ ብትሆንና ብታዝናናት ምንም ቦታ እኮ ስለማታውቅ ነው። እኔ ባገኛት ደስ ይለኛል። ናርዲዬ እኔ ማግኘት ትችያለሽ? በጣም ደስ ይለኛል። እንዳየውሽ ከሆነ በጣም ጥሩ ሰው ነሽ። በዛ ላይ ቅድም እንደነገርኩሽ ምንም ሴት ጓደኛ የለኝም። በቃ እኔ ልሸኛቸው አንቺ ደግሞ እየተጫወትሽ ጠብቂኝ። ችግር የለም። እኔ ባቢዬ ጋር ልሄድ ነው። ታምሽሽ ደሞ ምንድነው የምትሾካሾክ? ማዘራ መማቸው እንዴ? ቤት ማንም ሳንኳኳ አልሰማ ብለሽኝ እኮ ነው የገባሁት። በይ ቁጭ በይ። አባዬ ነው ያለው፣ እሱም ደግሞ ተኝቷል። እንደዛ አትይኝ። እኔማ ያቺ ሴትዮ ያለሽ መስሎኝ እኮ አንቃ እንዳገለኝ ብዬ ነው ፈርቼ የመጣሁት። አታስቢ፣ እናትና ልጅ ዛሬ ራት ግብዣ አለባቸው አሉ። እዛ ሄደዋል። ከፈለጉም ላይመጡ ይችላል። ከመጀመሪያው እንደዛ አትይኝም ነበር? እኔማ ያቺ ጨካኝ ሴትዮ ካለች እኮ አንቃ እንዳታባረኝ ብዬ ፈርቼ ነው። መቼም ባይመጡ ደስታዬ ነው። አንቺ ያለ ምንም ጭንቀት መኖር ትችይ ነበር። አይ እንደውም በተቃራኒው እንዲመጡ ነው የምፈልገው። ከነሱ ጋር መጫወት ያለብኝ በጣም ብዙ ጌም አለ። ታይ ውዴ፣ በቀለኛ እንዳትሆኚ። በቀል እኮ የሰይጣን ነው። አንቺ ደግሞ እንደዛ አይነት ልጅ አይደለሽ። አታስቢ፣ እኔ ምን ማድረግ እንዳለብኝ ጠንቅቄ ያውቃለሁ። ግን አንቺ በዚህ ሰዓት ምን አጋጥሞሽ ነው? ሰዓቱ እኮ ገና 3:15 ነው። አንቺ ሳትወጪ ስትቀሪ ምን ተፈጠረ ብዬ በጣም ነበር የጨነቀኝ። ስልክሽንም ስደውልልሽ አይሰራም ነበር። ከዛ መጥቼ በር አንኳኳ፣ የሚከፍትልኝ ሰው የለም። በቃ የመጣው ይምጣ ብዬ በሩ ክፍት እንደሆነ ሳገባው። እንኳን መጣሽ። በጣም ከፍቶኝ ነበር። ከዚህ በፊት ችግሬንም ሀዘኔንም ሁሉንም ነገሬን ማካፈል አባዬ ነበር። ግን አሁን እሱ በዚህ ሰዓት በጣም ብዙ ጭንቀት አለበት። የኔን ችግር ተናግሬ ላስጨንቀው አልፈለኩም። ምንድነው? ምን ተፈጥሮ ነው ንገሪ። እኔ ምንም ላላረግልሽ ይችላል፣ ግን ስታወሪኝ ይቀልሻል። ምንድነው? ሴትዮዋ ድጋሚውን ነገር አረገችሽ እንዴ? አንቺ ከጎኔ ባልነበርሽበት ጊዜ በጣም ብዙ ነገር ተፈጥሯል። ማለቴ ፍቅረኛ ይዤ ነበር እና በጣም ነው የማፈቅረው። እኔ አላምንሽም። እውነትሽን ነው? እና መቼ ነው የምታስተዋውቂኝ? ታውቂያለሽ፣ ለ4 አመታት ያህል ብንፈቃቀር ግን በግልጽ የተመካከርነው በቅርብ ጊዜ። ዛሬ ግን እንለያያለን። ታውቂያለሽ ሜሪዬ፣ ልቤን በስለት የተወጋ ያህል ነው የተሰማኝ። ምን አለ እንደ ድሮ አፍቅሬው እንደ ድሮ በርቀት ሆኜ ባየሁት ብዬ ተመኘሁ። እውይ የኔ ውድ ጓደኛ፣ ምን አይነት እድል ነው ግን ያለሽ? ይሄ ነገር ግን ላንቺ ይገባሻል? የእውነት አይገባሽ። ከሁሉም ነገር በላይ ምን እንደጎዳኝ ታውቂያለሽ? ምንድነው? ለምን እንደጠላኝ፣ ለምን ላይ እንዳለኝ ማወቅ አለመቻለኝ። ፍቅሩ እኮ የእውነት ይመስል ነበር ሜሪ። የኔ ጥፋት ምን ይሆን ብዬ ብዙ አሰብኩኝ፣ ግን ምንም ነገር ላገኝ አልቻልኩም። ከአባቴ ቀጥሎ የተሰጠኝ የፈጣሪ ስጦታዬ የኔ የሚለው ሰው ነው ብዬ አስቤ ነበር። የኔ ውድ፣ ምናልባት አስገዳጅ ሁኔታ ውስጥ ገብቶ ይሆናል። አንዳንዴ ቀድመን ባንፈርድ ጥሩ ነው። እኔም አልፈረድኩበትም፣ ግን ምንም ያህል ችግር ውስጥ ቢሆን እረዳው ነበር። አንድ ባንድ ችግሩን ቢነግረኝ አግዘው ነበር እኮ። የኔ ውድ እባክሽን አትዘኝ። አንዳንዴ ጊዜ ህይወት እንደዚህ ናት። ሁሉም ነገር ተስተካከለልን ሆነልን ስንል ድጋሚ ይፈርሳል። ፈጣሪ በተሻለ ሁኔታ ሊሰራልን ብሎ ይሆናል። እሱን አውቃለሁ። ለዛ ነው ሁሉንም ችግሮች ከፈጣሪ ጋር የማልፈው። ችግሮቼ ወድቄ ከመቅረት ይልቅ ጥንካሬ ሆኖኛል። ግን ቆይ አንቺ ሰውዬስ እንዴት ነው? እሱ ባክሽ ሁሌ ግራ እንዳጋባኝ ነው። ዛሬ ደግሞ እህቱ ከሰው ጋር ጣልታለች ተብሎ የሮጠ ነው ከቢሮ የወጣው። እውነትሽን ነው? ቆይ መቼ ስሙ ቅዱስ አይደለማ? እንደዚህ አይነት የነገሮች መገጣጠም አለ ብዬ አላስብም። ቆይ አንቺ እሱን ታውቂዋለሽ እንዴ? ቅዱስ ነው? አዎ ቅዱስ ይባላል። በቅርቡ ነው እኛ ጋር ስራ የጀመረው። ረዘም ብሎ ጣይም ያለ ልጅ። ጓደኛው ደግሞ ናሆም ይባላል። በጣም ያብታም ልጅ ነው። ቅዱስ የሚሰራበት ድርጅት ያባቱ ነው። ፈጣሪ ሆይ፣
ቆይ ናሆምና ቅዱስ ጓደኛ ማቾች ናቸው? አንቺ እንዴት ነው እሱ ልታውቂ የቻልሽ? ከሁለቱም ጋር አንድ ትምህርት ቤት ነው የምንማረው። እዛ ስራው እንዲጀምር ያደረገው ናሆም ነው። እኔ የማፈቅረው ልጅ ነው። አንቺ ደግሞ ጓደኛው። በጣም የሚገርም አጋጣሚ ነው። ምን? ቆይ አንቺ የምታፈቅሪው ልጅ ናሆም ነው? እኔ አላምንም። ቆይ እንዴት ነው ህይወታችን እንደዚህ ውስብስብ ያለው? በጣም ይገርማል። ግን አንድ ነገር ልንገርሽ፣ ቅዱስን የምር ከልብሽ የምታፈቅሪ ከሆነ አሁን ከጎኑ ልትሆኚ ይገባል። አባቱ በቅርብ ነው ተገሎ የተገኘ። የ6 ዓመት ትንሽ እህት አለችው። ቀን ከልጆች ጋር ስትደባደብ አግኝቻት ወደ ቤት የወሰድኳት እኔ ነኝ። እውነትሽን ነው? ለዛ ነው እንደዚህ አይኖቹ በከባድ ሀዘን የተሞሉት? ቆይ እነማን ናቸው አባቱን የገደሉበት? አላውቅም፣ ግን ፖሊሶች እየመረመሩ ነው። ያው ብዙ ወንጀል አለ አይደል? ፍትህ ይዘገያል። ግን ቆይቶም ቢሆን ገዳዮቹ መገኘታቸው አይቀርም። ታውቂያለሽ፣ አንዳንዴ በጣም ነው የሚያናደኝ። ለሱ ብዬ ዘንጬ እሄዳለሁ፣ እሱ አያየኝም። በተቃራኒው ደግሞ ያ ታምራት የሚባለው የኔ ብቻ ነሽ እያለ ሁሌ ነው የሚያስጨንቀኝ። ብቻ ተጠንቀቂ። ምንም ያህል ብታፈቅሪው እንደኔ እንዳትጎጂ። የፍቅር ስቃዩ ከባድ ነው። ራስሽን ጠብቂ። ማውራት አለብን። እሺ ማየ እናወራለን፣ ግን እዚህ በጣም ይበርዳል። ውስጥ ገብተን እናወራ። አይደለም ቅድም እንዳልወራሽ እነሱ ሹፌር ስለሆነ ነው መልሶ ሳያወራል ብዬ ነው። ቆይ ልጅቷን ጓደኛ ያረክሻት ለምንድን ነው? ያ ሁለታችንም ስለተግባባንና ጓደኛ ስለሚያስፈልገና እኔን መሸወዳችም ልጁ የምታፈቅረው ይሄ ከቃል ኪዳን ጋር ግንኙነት ጀምሯል ያልሽው ነው አይደለ? አዎ ልክ ነሽ። እሱ ራሱ ነው። ግን ደግሞ እኔ ናርዶስ ነኝ። እሺ ሴቶች ቢደረደሩም እሱ የኔ ከመሆን አይዘልም። ናሆም የኔና የኔ ብቻ ነው። እሱ እንድታደርግኝ አልፈቅድልሽም። ከዚህ በኋላ ከዛ ቤተሰብ ጋር ምንም አይነት ግንኙነት የለሽም። የሆነ ጓደኛ ምናምን የምትይው ነገር ማለት ምንም ነገር ይኸውልሽ፣ ምንም ነገር አልፈቅድልሽም። ገባሽ አይደለ? እንዴ ማየ፣ ለምንድን ነው ከዛ ቤተሰብ ምርቀው? እውነቱን ልንገርሽ፣ ናሆምን የግሌት ካላረኩ ድረስ በጭራሽ አላልፍም። እንደዛ እንዳላደርግ የሚያዘኝ ሰው ደግሞ በጭራሽ የለም። ይኸውልሽ አንቺ በመሽታ ታጥጮኝ ነኝ። አንቺ ናርዶስ፣ ወይኔ ፈጣሪ ምንድን ነው የማደርገው? እሺ ወንድሟ እንደሆነ እንዴት ብዬ ነው የምናገረው? እንዴት ብዬ ነው ማስረዳት? ወይኔ ፈጣሪ፣ ወይኔ እንዴት ብዬ ነው የምነግራት? እሷ ራሷ ድብቅ ናት። ወይኔ ምን አይነት አጣብቂኝ ውስጥ ነው የገባሁት? እንዴት ነው የምነግራት? ፈጣሪ ወይ እርዳኝ። ወይዘሪት ቃል ኪዳን ከየት እንደመጣን ታውቂያለሽ? ላንቺ ትልቅ ሰርፕራይዝ አለ። አንቺ እያወራሁሽ አይደል? ደረቅጠሽ ምን እንድትገቢያለሽ? እናትሽ እኮ ነኝ። ምክንያቴን በደንብ ታውቂዋለሽ። በሐሳብሽ በጭራሽ አልስማማም። ይልቅ አሁን ለቃል ኪዳን ትልቅ ሰርፕራይዝ አለ። የምን ሰርፕራይዝ? የዛሬው እራት ያንቺ ፍቅረኛ ቤት ነበረ። ናሆም ቤት ማለት ነው። አላመንሽኝም አይደል? ካላመንሽኝ እናቴን ጠይቂያት። እኔ መቼም እዛ ቤት ራት ተጠራለሁ ብዬ አስቤ አላቅም ነበር። ናሆምን ሳየው በጣም ነው የደነገጥኩት። እሺ እንኳን ደስ ያለሽ ብያለሁ። ያው አንቺ የምትፈልጊው እሱን አይደል? ሰርፕራይዙ እኔ እዛ መገኘቴ ቢሆን በጣም አሪፍ ነበር፣ ግን እሱ አይደለም። ናሆም ባለ ትዳር ነው። የዛሬው ራትም እሷ ከውጪ መምጣቷን አስመልክቶ ነበር። አይ ይሄ በፍጹም ውሸት ነው። ናሆም በጣም ጥሩ ልጅ ነው። በዚህ እድሜው እንዴት ነው ትዳር ሊኖረው የሚችለው? የሰው ልብ ሊሰብር አይችልም እሱ። አንቺ ደግሞ ናሆምን የት ታውቂዋለሽ እንዴ? ወይ ጉድ! እኔ እኮ ሴቶች በጣም ነው የገረማችሁኝ። አንድ ወንድ ናሆምን ብቻ ነው የምታውቁት? እኔ ግን እንዳልሽው ባለ ትዳር ከሆነ ደስ ይለኛል። እንዴ ፍቅረኛሽ አይደለም እንዴ? ለምንድን ነው ደስተኛ የምትሆኚው?
የሚገርምሽ እኔና እሱ ጓደኛሞች ብቻ ነበረን። ባለ ትዳር ከሆነም እኔ በጣም ደስተኛ ነኝ። ምክንያቱም ከዚህ በኋላ በናም ጉዳይ ካንቺ ጋር አልጨቃጨቅም። ገላከለኝ። ሜሪ የኔ እናት በቃ አንቺም ሂጂ፣ እነሱ ከመጡ እኔም ልተኛ። በይ በቃ የኔ ቆንጆ፣ እኔ ሰላም ደርሽ። ጓደኛሽ ብቻ ነው? አሁን አልጋሽ ውስጥ ገብተሽ ለመነፋረቅ ነው አይደል? ማንን ለመሸወድ ነው? አልሚ እንዴ አልሚ 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 ወደ ያሽ አልሚ 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 ምን ሆነሽ ነው? ምንድነው? ምንድነው አንቺው? እባክሽ እንዴት ነሽ ታዲያ? እንዴ ምን እያረግሽ ነው? ቆይ እያሳመምሽኝ እኮ ነው። ቆይ ምን እያረግሽ ነው? ለምንድን ነው እንደማታውቂኝ የምታስመስዩ? እስኪ ንገሪኝ፣ ንገሪኛ፣ ለምንድን ነው እንደማታውቂኝ የምታስመስዩ? ቆይ ምንድን ነው ብትዩ? ማነሽ? ምንድነሽ? አረ እውነትሽን ነው? አታውቂኝም? እኔ አላወቅኩሽም። ቆይ ቢላውን ካንገቴ ላይ አንሽና ስለምንድንና ስለማን እንደምታወሪ ንገሪኝ እባክሽን። ምናልባት ከሰው ጋር ተመሳስዬብሽ እንዳይሆን እባክሽን። እኔን ለመበቀል ነው አይደል እዚህ ቤት በሰራተኝነት የገባችው? እኔን ለመበቀል ነው? አታስታውሽኝም? አታውቂኝም? እኔን ትዕግስትን አታውቂኝም? በቃ አንገሽን ቀንጥሽ ስትለው በዚህ ቢላ በደንብ ታስታውስሻለሁ። በደንብ ታውቂኛለሽ። እሺ ገባሽ አይደል? አንቺ እማትረቢ ውሻ። ማትረቢ ይኸውልሽ፣ እኔም እንደዚህ እያለች ማለት ነው በዚህ መልኩ ድራማ ልትሰሪብኝ አትችይም። እሺ ገባሽ አይደል? ምንም ያክል ድራማ ብትሰሪ እኔን አትሸውጂኝ። ምክንያቱም እኔ ትዕግስት ነኝ። የማትረቢ እንዳንቺ አይነት ደግሞ እኔ ልሸውደኝ አይችልም። እሺ ገባሽ አይደል? ገባሽ አይደል? እኔ ትዕግስት ነኝ። ገባሽ? በዚህ አይነት ድራማ አይደለም እኔ ላይ የምትሸውጂኝ። ማትረባ ማንነቷን ቀይራ በሌላ ልትሸውደኝ? እኔ ልትሸውጂኝ? ወይኔ ፈጣሪ ሆይ ሞታ ይሆን እንዴ? እቺ መቼም አትሞትም። የምትሞቺ ቢሆን ከዓመታት በፊት ነበር የምትሞቺ። የኔ ልጅ
የኔ ልጅ እባክሽ የት ነሽ? እስካሁን ስላልፈለግኩሽ ስላላስታወስኩሽ ይቅርታ አድርጊልኝ ልጄ፣ እባክሽ የት ነሽ?